ምን እያሉ ነው ፋዘር? ንገሩኝ እንጂ እኔ ክብር የሌለኝ ሰው ነኝ ወይ? እኔ ኖላዊ እኔ ነኝ ክብሬን በገዛ እጅ ያጣሁት። አንተ ደግሞ ልጅ አትበለኝ። ምን አይነቱ ጅል ነው በእናታችሁ? ሰውዬ አትሳደብ። ምን እንዳታመጣ እኔ ረፍ ብያለሁ። እስኪ እናንተ ደግሞ ዝም በሉ። አሰማውም እንዴ ምን እንደሚል ሰካራም? እኔን ነው ሰካራም የምትለኝ? አዎ ምን ታመጣለህ አንተ ሰውዬ ረፍ ብያለሁ። እኔ የሀገሬ መግቢያ ነው ማድረግህ። ምን አድርገህ ነው የሀገሬ መግቢያ የምታደርገው? ጆሮ ይህ ሰውዬ ግን በእጄ ሰበብ ሊሆን ነግዚያ እኔ ነኝ እንጂ ሰው አግኝቼ ከእናንተ ጋር ማውራቴ። ሃኒ። አቤት ኤልያስ። ትንሽ እንቀመጥ እንዴ? እሺ። የወይዘሮ ሜላት ፈተናዋና መከራዋ ከዚህ በኋላ ይብቃት የምትሉ ከምንም በላይ ደግሞ ሀና በጣም ያስጠለቻችሁ። የእውነት እኔ ሀና በጣም አስጠልታኛለች። አንደኛ እናቷ የምትላትን ነገር ምንም ነገር አትሰማም። በሰው ምሬት ነው የምትመራው። አሁን ኤላ አንቺ ቤተሰቦችሽን ለመቀየር ምንም ነገር አታደርግም ባይላት ኖሮ ይህንን ስራ አትጀምርም ነበረ። አሁን ደግሞ ወይዘሮ ሜላትን ትልቅ ፈተና ውስጥ እየከተተቻት ነው። ወይዘሮ ሜላት አሁን ላይ ለልጇ ስትል ሉሊት ያቀረበችላትን ወረቀት ልትፈርመው ነው ማለት ነው። ይህንን የምታደርገው ልጇን እዛ ድርጅት ውስጥ ሆና ለመጠበቅና ለብቻዋን ላለመተው ነው። አሁን ላይ ሀና በጣም ነው የምታናድደው። እኔ ራሱ አጠገቧ ብሆን በጥፊ ሁላ መመታት ነው የመሰለኝ እውነት። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የሃይማኖት ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንኳን ደህና መጣችሁ። ቪዲዮ ላይክ እያደረጋችሁ ኖላዊ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ተንሳይና ትሁት ሁለቱ እህትማማች እንግዲህ አንድ ሰው አፍቅረው ሁለቱም እየተሰቃዩ ይገኛሉ። እንግዲህ ተንሳይና ምናሴ ከዚህ ቀደም በአንድ ትምህርት ቤት የሚማሩ ሲሆኑ ነገር ግን ምናሴ ለተንሳይ ስሜት እንዳለውና እሷን እንደሚወዳት ነበር ከዚህ ቀደም ሲናገር የነበረው። ትሁት ደግሞ የተንሳይን ፍቅረኛ የሆነውን ምናሴን ወደዋለች። እንግዲህ ሁለቱም አንድ ሰው በመውደዳቸው ምክንያት በጣም ብዙ ዋጋ እየከፈሉ ይገኛሉ። እንግዲህ ተንሳይ ምናሴን ስታየው የቀድሞ ፍቅሯ እንዳገረሸባት እና ምናልባት የምኖርለት ተስፋ አገኘሁ በማለት በጣም ደስተኛ መሆን ጀምራ ነበረ። ትሁት ደግሞ ይህንን ነገር ስለማትፈልገው ምናሴ ወደዛ ቤት መምጣቱ ትሁትን ይበልጥ እያበሳጫትና እያናደዳት ይገኛል ማለት ነው። ይህንን ነገር የተረዳችው ተንሳይም ምናሴን እዚህ ቤት እንዳትመጣ ከዚህ በኋላ ዓይንህን ማየት አልፈልግም በማለት ከራሷ ለማረቅ እና አሳልፋ ለእህቷ ለመስጠት እየሞከረች ነው። እንግዲህ ትሁት ሰክራ በነበረበት ሰዓት ሁሉም ሰው አንቺን ነው የሚፈልገው፣ እኔን ማንም ሰው አይፈልገኝም በማለት ሁልጊዜም ቢሆን ተንሳይ እንደምትበልጣትና ይሄ ነገር ትሁትን እንደሚያበሳጫት በስካር መንፈስ ስትናገር ነበረ ማለት ነው። እንግዲህ ተንሳይ በሰዓቱ የምትናገረው ነገር ባይገባትም ነገር ግን በነጋታው ይቅርታ እውነትሽን ነው ያንቺ የሆነውን ነገር ሁሉ ስወስድብሽ ቆይቻለሁ በማለት ተንሳይ ይቅርታ እየጠየቀቻት ነበረ ማለት ነው። እንግዲህ ትሁት ይህንን የተናገረችው ነገር በሰዓቱ ስላልገባትና ማለትም አውቃ ስላልሆነ እየተናገረችው ይህንን ደግሞ ማን ነገረሽ እያለቻት ነበረ። ነገር ግን ሰክራ በነበረበት ሰዓት ሁሉንም ነገር እንደነገረቻት ነው የነገረቻት ማለት ነው። ተንሳይ የተረዳችው ነገር ትሁት ምናሴን እንደምትወደው ነው። ይሄ ነገር ብዙ ጊዜ የሚያበሳጫትና የሚያናድዳት እንደዚሁም ምናሴ እዛ ቤት ውስጥ ሲመጣ ትሁት እየተናደደች ያለችው ስለምትወደው እንደሆነ ተንሳይ ስላወቀች ከዚህ በኋላ የምናሴን ፍቅር ከውስጥ ላስወጣው ይገባል በማለት ተንሳይ ውሳኔ ላይ ደርሳለች። ምናሴም አሁን ላይ ተንሳይን ስላገኛት በጣም ደስተኛ ስለሆነ እዛ ቤት ውስጥ እየሄደ እለት ከእለት ተንሳይን ለማየት እየሞከረ ነበረ። ነገር ግን ተንሳይም ዓይንህን ማየት አልፈልግም፣ ሁለተኛ እዚህ ቤት እንዳትመጣ ብላ ስላስጠነቀቀችው ድጋሚ ወደዛ ቤት ለመሄድ ላይሞክር ይችላል። እንግዲህ በዚህ ሰዓት ምናልባት ተንሳይ ትልቅ ጭንቀትን ውስጥ ልትገባ ትችላለች ማለት ነው። እንግዲህ ተንሳይ ምናሴ ወደዛ ቤት ሄዶ እንትን ባለበት ሰዓት ሄዳ ምናሴ ላይ ስትጮህበት ነበረ። እንግዲህ ትሁት ቤት ውስጥ ባልነበረችበት ሰዓት ተንሳይ ጋር ምናሴ ሄዶ ስለነበረ ይሄ ነገር ትሁትን በጣም ስላበሳጫት ስራ ቦታ ድረስ ሄዳ ጮሃበትና ተቆጥተው ነበረ ማለት ነው።
እንግዲህ ምናሴ ሁሉንም ነገር በትዕግስት ነበረ ለማለፍ የሞከረው። ቢሆንም ግን አሁንም ቢሆን ተንሳይን ማየት ስለሚፈልግ ወደዛ ቤት በድጋሚ ሄዶ ነበረ። ተንሳይ አይኑን ማየት እንደማትፈልግ ነው የነገረችው። ምናሴ እዛ ቤት ውስጥ እየተፈጠረ ያለውን ነገር ማለትም ከዚህ ቀደም የሚተዋወቁት ምናሴም ሆነ እነሱ በጥሩ የህይወት ደረጃ ስለነበረ አሁን ላይ ደግሞ በጣም በዝቅተኛ የኑሮ ዘይቤ ላይ ነው የሚገኙት። ይህንን ታሪክ እንደዚህ የሆነበትን ነገር ብትነግሩኝ በጣም ደስ ይለኝ ነበር እያለ ምናሴ ይጠይቃቸው ነበረ። ምንም የሚነገር ታሪክ የለንም በማለት እንግዲህ ሁለቱ ጓደኛሞች እንደሆኑ እንጂ እህትን እማማች መሆናቸውን አያውቅም ነበረ ማለት ነው። ነገር ግን ሁለቱ እህት እማማች እና በአንድ ላይ ያደጉ ናቸው ማለት ነው። በሌላ በኩል ወይዘሮ ሜላት እንግዲህ አሁን ላይ በጣም ነው የምታሳዝነው። እንደው እስኪ ሀና ያናደደቻችሁ? የእውነት እኔ ሀና በጣም እያናደደችኝ ነው። እናቷ የምትላትን ነገር አትሰማም። እንደውም የምትናገረውን ነገር እንኳን እስከ መጨረሻው ልትሰማት ፈቃደኛ አይደለችም። ምናልባት ሀና እያሳሰባት ያለው የእሷ ዝቅ ብሎ መስራትና የጽዳት ሰራተኛ ሆና መቀጠሯ ለወይዘሮ ሜላት ልክ የክብሯን የሚነካ ነገር መስሎ ስለታያት ብቻ እንደሆነ እንደዛ እየተናገረች ያለችው ስለመሰላት እኔ አንቺ የምትይኝን ነገር አልሰማም፣ ከዚህ ስራ ቦታ ምንም ብትይኝ አልወጣም በማለት ለእናቷ ነበር ስትመልስላት የነበረው። ወይዘሮ ሜላት በሀና ምክንያት በጣም ከፍቷታል። ሀንዬ ልጄ ለጠላቶቼ አሳልፋ ሰጠችኝ በማለት ለነ ምናሴና ለነ ድንብላል ጭምር ስትናገር ነበር። ወይዘሮ ሜላት አሁን ላይ በጣም አጣብቂኝ የሆነ ነገር ውስጥ ገብታለች። ይህም ነገር የሆነበት ምክንያት በሀና ምክንያት ነው። ሀና እናቷ የምትላትን ነገር ሰምታ ከዛ ድርጅት ውስጥ ብትወጣ ወይዘሮ ሜላት ምናልባት ሉሊትን የምትለማመጥበት ምንም አይነት ምክንያት አይኖርም ማለት ነው። እንግዲህ ሉሊት ይቅርታ ጠይቂ ብላ ካለቻት በኋላ ወይዘሮ ሜላት ምንም ነገር ሳታጠፋ ይቅርታ ብላ የይቅርታ ደብዳቤ እንድታስገባ አስገድዳታለች። ይህንንም ወይዘሮ ሜላት የተቀበለችው ልጇን እዛ ድርጅት ውስጥ ሆና ለመጠበቅ ሲሆን አሁን ላይ ግን ከዛም አልፎ ደግሞ ሌላ እንደገና አጥፍቻለሁ፣ በጣም ጥፋተኛ ነኝ የሚል ሌላ ወረቀት እንድታስፈርም ማለት ድርጅት ውስጥ ሌላ የተሰራውን ስህተት በወይዘሮ ሜላት አማካኝነት እንደሆነ በዚህም ምክንያት ይቅርታ ጠይቃለሁ የሚለው ላይ እንግዲህ ጥፋቱን ወደ እሷ ለማሳበብ እንድትፈርም ልታደርጋት ሞክራለች። ወይዘሮ ሜላት ይሄ ነገር በጣም ስላበሳጫት ሉሊትን አንገቷን እንቅ አድርጋ ትይዛታለች። እንግዲህ እኔ ስላከበርኩሽ አንቺ ግን አናቴ ላይ ወጣሽ እንጂ እኔ ምንም ክብሬን የሚሸጥ አይነት ሴት አይደለሁም በማለት ወይዘሮ ሜላት በጣም ተናዳለች። እንግዲህ ኢዩኤልም ሁለቱን ካገላገለ በኋላ ኢዩኤል ወይዘሮ ሜላት ላይ እየተፈጠረ ያለው ነገር በጣም ስላሳሰበው እና ስላስጨነቀው ከዚህ ድርጅት እኔም ለጊዜው መሄድ ይኖርብኛል በማለት የእረፍት ፈቃድ ለመጠየቅ ተገድዷል ማለት ነው። ነገር ግን ሉሊት ይሄንን ነገር አታደርግም በማለት ከድርጅቱ ወዴት መሄድ አትችልም ብላ ኢዩኤልን አግደዋለች ማለት ነው። እንግዲህ ሉሊት ያንን ድርጅት ትልቅ ኪሳራ ውስጥ እየከተተችው እንደሆነ እርግጥ ነው። ነገር ግን ሁሉም ከዛ ድርጅት ውስጥ ከወጡ ሙሉ በሙሉ ጥፋት የሚሆነው የሉሊት ስለሆነ ሉሊት ይህንን ነገር ስለማትፈልግ ኢዩኤል ከዛ ድርጅት ውስጥ እንዲወጣ አትፈልግም ማለት ነው። አሁን ላይ ወይዘሮ ሜላት ለዚህም ነገር ኢዩኤል እጁ እንዳለበት ነው እየጠረጠረችው። ኢዩኤል እንግዲህ በጣም ይቅርታ ስለተፈጠረው ነገር ብሎ ነገሩን ሊያስረዳት ቢሞክርም ነገር ግን ነገሩ ላይ እጅህ ባይኖርበትም እንኳን ይህንን ነገር ማስቆም ትችላለህ፣ ምንም ቢሆን የድርጅቱ ኃላፊ ነህ በማለት ኢዩኤልን ስትናገረው ነበር። ኢዩኤልም እንግዲህ ድርሻ የ5% ብቻ ነው፣ ስለዚህ ይህን የማድረግ መብት የለኝም በማለት ለወይዘሮ ሜላት ሊያስረዳት ቢሞክርም ነገር ግን ወይዘሮ ሜላት ሉሊት ተወካይ እንጂ ሙሉ የድርጅቱ ኃላፊ እንዳልሆነች እና ባለቤት እንዳልሆነች ነው የነገረችው እና ሁለተኛ አጠገቧ እንዳይደርስ አስጠንቅቃ ኢዩኤልን ታባረረዋለች ማለት ነው። ወይዘሮ ሜላት አሁን ላይ በድጋሚ ወደ ሀና በመጨረሻ ላይ ወደ ሉሊት ሄዳለች። ምናልባት በሀሳቡ ልትስማማም ሊሆን ይችላል ማለት ነው። ምክንያቱም የሀና ነገር በጣም ስላሳሰባት እና ስላስጨነቃት እዛ ድርጅት ውስጥ ለብቻዋ ጥላት መሄድ ስላልፈለገች ሉሊት በሀሳቡ ልትስማማ ትችላለች ማለት ነው። ሀና እንግዲህ ጥፋተኛ እንደሆንኩኝ ይገባኛል፣ ግን ጥፋቴ ምንድን ነው እያለች ማልቀሷን እና መነፋረቋን ቀጥላለች። ቢሆንም ግን ቆም ብላ እናቷ የምትላትን ነገር ልትሰማት ይገባ ነበረ ማለት ነው። ሉሊት አሁን ይቅርታ ወይዘሮ ሜላት ከሁሉም በላይ ፈተና የሆነችባት ሀና ናት ማለት ነው።
ሌላው የሀናና የአሴር ጉዳይ ነው። ሁለቱ እንግዲህ አብረው ውለው ማደር ጀምረዋል። ሀና ከዚህ ቀደም አሴርን የፍቅር ጥያቄውን ለመቀበል እንኳን በጣም ብዙ ጊዜ አድክመው ብዙ ዋጋ አስከፍለዋለች። በስተመጨረሻም እንግዲህ እጁ ላይ ወድቃለች ማለት ነው። ሀና አሁን ላይ ከቤተሰቦቿ ውጪ በመሆን ውሏም አዳሯም ከአሴር ጋር ሆኗል ማለት ነው። እንግዲህ አቶ ኖላዊም ሀናና ፋኖስ ከቤት በመውጣታቸው ምክንያት እለት ከእለት መጠጣት፣ መስከር እንደዚሁም ደግሞ በጉቦ ገንዘብ እየተቀበሉ መጠጣትና መስከር ሆኗል ስራቸው ማለት ነው። አሁን ላይ ሀና ከሁለቱም ቤተሰቦቿ ውጭ ስለሆነች ያላት አማራጭ አሴር ብቻ ስለሆነ ወደ አሴር ተጠቅልላለች ማለት ነው። አሴርም እንግዲህ በዚህ በጣም ደስተኛ ነው። እንግዲህ ምናልባት ሀና ቀጣይ በሚመጡት ክፍሎች ምናልባት አርግዛ ልናያት እንችላለን ማለት ነው። ሌላው ደስ የሚለው ነገር እንግዲህ ኤላና አሴር ተምቾ ሆነው ሶስቱም አንድ ላይ ለመስራት ተስማምተዋል። እንግዲህ አሴርና ጆሮ የሚሰሩበት ስራ ቦታቸው ሱቃቸው ውስጥ ኤላን በመቀላቀል ኤላም ልክ እንደ ባለቤት ሆኖ እንደነሱ ሆኖ እዛ ሱቅ ውስጥ እንዲሰራ አድርገውታል ማለት ነው። እንግዲህ ምናልባት ይሄ ነገር ተቀይሮ ምናልባት ኤላ የነ አሴር ጠላታቸው ሊሆን ይችላል ማለት ነው። እንግዲህ ያ ሱቅ በኤላ አማካኝነት ማለትም እዛ ሱቅ ውስጥ ኤላ መስራት ከጀመረ ሱቁ ብዙ ገቢ ማግኘቱ ስለማይቀር ማለትም እነሱ እንግዲህ እስካሁን ድረስ እውቀት ስለሌላቸውና መሸጥ ስላልቻሉ ምናልባት ልክ እሱ እንደሚሰራው አድርገው ሊሰሩ አልቻሉም። ኤላ ግን የተማረ ስለሆነ ምናልባት ሱቁን በጥሩ ሁኔታ በማስተዳደር ብዙ ገቢ እንዲያገኝ ለማድረግ ይችል ይሆናል ማለት ነው። ስለዚህ ያ ሱቅ ደግሞ ብዙ ገቢ ሲያገኝ በኋላ ላይ በገንዘብ ሊጣሉ ይችላሉ። አሴርም ወደ ራሱ ህይወት ሲመለስ እና እንደዚሁም ሀና ጋር ከተጋቡ የራሱ ህይወት ስለሚኖረው በዛን ሰዓት እንግዲህ በዛ ሱቅ ምክንያት ሶስቱ ጓደኛሞች ሊጣሉ ይችላሉ ማለት ነው። ውድ የኖላዊ ድራማ ተከታታዮች ሀና እናቷን ትስማ የምትሉና ሀና በጣም ያበሳጫቻችሁ እንደኔ ማለት ነው። በዚህ ሀሳብ የምትስማሙ ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።